የተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞዬን ማሰማት እፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሑፋቸውን እያነበብን የተማርንባቸው እንዳሪያ የምንቆጥራቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥን በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀቡ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን ስልጠናም ለዚህ ምክር ቤት አባላት ተሰጥተዋል። በጣም ካፔብል የሆኑ ናቸው። የፖለቲካ አፊሊዬሽናቸውን አላውቅም። በሙያቸው ብቻ ግን እሳቸው ሰብሳቢ ቢሆኑ ፈልጋለሁ። በግል እንደሳቸው አይነት ምሁራዊ ካባቸው የሚያመዝን ከአወዛጋቢነት የራቁ ሰዎች እንዲደረጉ ፈልጋለሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆነው በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን የምቃወም መሆኔን ለመግለጽ ነው። ለምሳሌ የተከበሩ ዳንኤል ክብረት ተብሎ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በቋንቋና ስነ ጽሑፍ ይላል። መቼ እንዳገኙት የሚገልጽ ነገር የለም። 4 ወይ 5 ተሿሚዎች አሁን ከቀረቡት ውስጥ ከነ ዶክተር ጌታቸው ውጭ በዚህ ዓመተ ምህረት ከዚህ ዲግሪ አገኙ ተብሎ ማይገለጽበት ለምንድን ነው? መንግስት በሚያቀርባቸው ሰዎች የትምህርት ማስረጃ መተማመን የለውም ወይ የሚል ነገር ማንሳት ፈልጋለሁና እንደው ይህ ቢታር ያን ካልኩ በኋላ በብዙዎቹ ተሿሚ እንዲሆኑ በቀረቡት ላይ አስተያየት መስጠት ብፈልግም ጊዜ ለመቆጠብ በሰብሳቢ ሆነው እንዲመሩ በቀረቡት በዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞዬን ማሰማት እፈልጋለሁ። እንዲያውም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጀመሪያ ጊዜ ትክክለኛውን ሰብሳቢ አሁን አግኝቷል። ሰብሳቢው ከእውቀታቸው በተጨማሪ ለሚዲያ የተወለዱ በሚዲያ ያደጉ በሚዲያ የተጠበቡ የጥበብ ሰው ናቸው። ከዲያቆን ዳንኤል በተጨማሪ የማዕረግ ስም አላቸው። ሙዓዘ ጥበብ የተባሉት የጥበብ መዓዛ የተባላቸው አባቶች ስያሜ የሰጧቸው ይህንን መነሻ በማድረግ ነው። እንግዲህ 35 መጽሐፍ መጽሐፍ ቀላል አይደለም። ያውም ትርክትን እንዳያችሁት ትልቅ መድብል ነው እንጂ ዝም ብሎ ቡክሌት አይደለም የሚጽፉት። አንዴ በአንድ ሚዲያ ላይ ቃለ መጠይቅ ተደርጎላቸው ሳዳምጥ 12ኛ ክፍል እንደጨረስኩ አሉ። የታወቀ ሚዲያ ነው። 12ኛ ክፍል እንደጨረስኩ
በነበረኝ ረፍት ጊዜ በቤተ መጻሕፍት ገብቼ ከተጀመረበት ጀምሮ እስከ መጨረሻ ያለውን አዲስ ዘመን ጋዜጣ ነበርኩ ሲል እኔ በጣም ተገረምኩ። እኔ አላስበውም ማንበብ ብቻ ሳይሆን በዛ ውስጥ የሚገኘውን ዕውቀት አጠቃላይ ምን ያህል እንዳላቸው የሚያሳይ ሆኖ ከፕሬስ ድርጅት በተደረገ ለ3 ጊዜ ነው የተመረጡት። እዛም የፋና ብሮድካስቲንግ ኮርፖሬሽን ማለት ኦልሞስት ተመሳሳይ ባለው በቦርድ ሰብሳቢነት የሰሩ ስለሆነ በእውቀትም በልምድም በቂ ሁኔታ አላቸው። ሆኖም ለየት ያለ ሀሳብ ከተከበሩ የተነሳን ጉዳይ በተመለከተ እኔ በጣም ገርሞኛል። ለምሳሌ ከተነሱት ሀሳቦች ጦርነት አሳላጭ፣ በሰሜኑ ጦርነት እንደዚህ ነበሩ። በሰሜኑ ጦርነት እኔ መሳቸውም ግንባር ድረስ ተናጋሪው ከግንባር ድረስ ተሰልፈናል። ያን ጊዜ ሳይነገር ዛሬ ላይ በሰሜኑ ጦርነት የአሜሪካ ስቴት ዲፓርትመንት በሰሜኑ ጦርነት ጊዜ ከማን ጋር እንደቆመ እናውቃለን። አሁን አስተላለፋቸውን ኢትዮጵያን ሊያፈርስ ኢትዮጵያን ሊበትን ዛሬ ሰላም ላይ ሆነን አይደለም መነጋገር ያለብን። ያስታውሳላችሁ የምክር ቤት አባላት አዲስ አበባ ሱሉልታ ላይ ስልጠና ልንጀምር ስንል ኮምቦልቻ ተይዟል ተብሎ የተከበሩ አፈ ጉባኤ ያስታውሳሉ። ክቡር ተናጋሪው ጭምር ናቸው። ይሄ ስልጠና ቀርቶ በዚህ ወቅታዊ ጉዳይ እንወያያለን ቅድም የተናገሩት የተከበሩ ናቸው። ጊዜ መሰጠት የለበትም ያሉት። አሁን በተቃራኒው ደግሞ አሁን የጦርነት አሳላጭ የሰሜኑ ጦርነት ላይ ግፍ ፈጽመዋል የሚለው ይሄ አግባብነት አይጠበቅም። ከአንድ ምክር ቤት አንድ ይሄ እንዲመዘገብ ስቴት ዲፓርትመንት የለ ሌላ ሁሉ ዓለም እኮ ኢትዮጵያን ሄዶ ነበር በዛ ሰዓት። በዚህ ጊዜ ከኢትዮጵያ ጋር ስነ ስርዓት እርስዎ እንደ ልብ እንደተናገሩኝ እናገራለን፣ አድምተን እናገራለን። የስነ ስርዓት ጥያቄ አለ። ለእኔ መልስ እንዲሰጠኝ የምፈልገው ሞሽኑን ካቀረቡት ጥያቄ የሚያቀርቡት ሞሽኑን ያቀረቡት ወይም በተከበረው አፈ ጉባኤ እንጂ የተከበረው የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ እኔ ተጻራሪ መልስ መስጠት ይችላል። እሺ መመለስ ይችላል። ስለዚህ አሁን በሰላም ጊዜ ግን አስተላለፍን ከሌላ ጋር አድርጎ በወቅቱ በቁርጥ ቀን የተገኘን የሀገር ልጅ በዚህ ሁኔታ ለማጠልሸት ማሰብ ትክክል አይደለም። አንዴ ነው። ሁለተኛ ብፁዕ አባታችን ብሎ ፓትርያርኩን ያነሱ መጀመሪያ ስነ ስርዓቱ ብፁዕ አይደሉም፣ ቅዱስ ነው በቤተክርስቲያን ስርዓት። ብፁዕ ማለት ማውረድ ነው የፓትርያርኩ ስም። ሁለተኛ ስለ ቅዱስ ፓትርያርኩ ይሄ ምክር ቤት እንዲያውቅልኝ የምፈልገው እኔም የቤተክርስቲያኑ በወቅቱ አገልጋይ ስለሆንኩኝ ፓትርያርኩ በሚመረጡበት ጊዜ ከ13ቱ አስመራጭ ኮሚቴዎች አንዱ ነኝ። የአስመራጭ ኮሚቴው የህዝብ ግንኙነትን ደርቤ የፋይናንስን ስራዎችን ስራ የነበርኩና ምርጫውን ከመሩት ሰዎች አንዱ ነኝ። ከኔ የሚቀድምና የሚቆረቆር ያለ አይመስለኝም። አሁን በዚህ ላይ ግን የተከበሩ ዲያቆን ዳንኤል የቤተ ክርስቲያኗ ብርቅዬ የቁርጥ ቀን ልጅ ናቸው። በቤተ ክርስቲያን አባት ላይ ይህን ያደርጋሉ ብሎ ሲቀር በትክክለኛ አውድ መቅረብ አለበት። በወቅቱ የሃይማኖት መሪ ለምን ከሰማይ አይወርድም? ያለ ቦታው በፖለቲካ ውስጥ ከገባ ኖ መግባት የለብህም ማለት ትክክለኛ ነው። በወቅቱ እኒህ አባት ሰዎች አሳስተዋቸው በሰሜኑ ጦርነት 120,000 ሴቶች ተደፍረዋል ብለው በሚዲያ ተናግረዋል። 120,000 ዓመት ሙሉ ቢሰራ ይሰራል። የተሳሳተ መረጃ አሁን እኮ አለ ኦዲዮ ተጽፎ የተሰጣቸው እኒህን አባት 120,000 ብለው ነው የተናገሩት። ከዚህ አንፃር ይሄ አግባብነት አገርን የሚያፈርስ ነው እንደ አንድ ሃይማኖት አባት ብሎ ማስተካከያ መስጠት እንደ ቤተክርስቲያን ልጅነቱ በወቅቱ እንዲያውም ትክክለኛ የቤተክርስቲያን እውነት ነው። አሁን ይሄ እንግዲህ ይሄን የተናገርኩት እና በሌላው የሚዲያ ፍጆታ እንደሚሆን አውቃለሁ። ይሁን እኔ ከእውነትና ከእውነት ጋር ቆማለሁ። በዚህ አንፃር እንዲያውም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጀመሪያ ጊዜ ትክክለኛውን ሰብሳቢ አሁን አግኝቷል። አመሰግናለሁ። ኢትዮጵያን ኢትዮጵያ ያደረገው አማራ ነው። በጠላቶቻችን መረጃ እንኳን ሳይቀር 1937 በፈረንጆቹ በእኛ በ21 በ30
አንድ መሆኑ ነው። አልበርቶ ሰባኪ ሙሶሎኒስ አቢሲኒያ በሚለው መጽሐፍ ላይ 25000 አርበኞች ነበሩ ይላል። ከ25000 አርበኞች 23500ዎቹ አማሮች ነበሩ። 1500 ነው ሌላ የነበረው። የትም ቦታ አማራው ነበር። 95 በመቶ በሁለቱም ጦርነት ያለቀው አማራ ነበር። እንዲህ አድርጎ ባቆያት ኢትዮጵያ ነው የተፈነጨበት። እስክንድር ድርድሩ እንዴት ነው ምናምን ሲለው አይ ድርድር እኮ አይደለም ንግግር ነው። ከማን ጋር የተደራዳሪ? ከወርቅነህ ገበየሁ ጋር። ወርቅነህ ገበየሁ ከኦህዴድ ነው እና ከወርቅነህ ገበየሁ ጋር ከአፍሪካ ህብረት የሚለው ወርቅነህ ገበየሁን ነው። ተደራደር። እዚህ ሲጮህብኝ ነው የሚያመሹት መቼም። ከነገ ጀምሮ እነ ባርዳር ዊኪሊክስ እነ ቤዛሞ ሚዲያ እነ ማነው ዋይ ይላሉ። እናንተም ገብታችሁ እንትን ትላላችሁ። እኔ ደግሞ ዘና ፈታ እያልኩኝ ፈገግ በዚህ በኩል ከዛ አይ ድርድር እኮ አይደለም ንግግር ነው። ከማን ጋር የተደራዳሪ? ከወርቅነህ ገበየሁ ጋር። ዋና ዋራዎች በዚህ በኩል እነሱ እንኳን ብዙ ምንም አሁን አይናገሩኝም። የእስክንድር ሰዎች ይመጣው እዛ ትዊተር ላይ ሄዳሉ። እናምታታ የድርጅታችን ዲፕሎማሲውን አያችሁት ይላሉ። እነ ሽመልስ በቀለ እንትኑን አድርገው ፎቶ አድርገው በቃ የአሜሪካ የአውሮፓ ህብረት ምናምን አድርገው እስክንድርን ከመሃል አድርገው ዲፕሎማት ጣራ ነክቷል ነው። ዮኒ ማኛ እግዚአብሔር ይሁነው። እኔን ደጋግማ አንስተኛል። እኔም ከልቤ ነው የምወድህ፣ ከልቤ ነው የማከብርህ። የትም ብትገባ የሆነው ሆኖ እመቤታችን የልደታ ማርያም የወላዲት አምላክ ከልብ ትወጣለች ብዬ አላስብም። የስራው ጠባይ እስላም ያረጋል፣ የስራው ጠባይ ካቶሊክ ያረጋል፣ የስራው ጠባይ አገው ያረጋል፣ የስራው ጠባይ ብልጽግና ያረጋል፣ የስራው ጠባይ ኦሮሞ ያረጋል፣ የስራው ጠባይ ትግሬ ያረጋል፣ የስራው ጠባይ ወንድ ያረጋል፣ የስራው ጠባይ ሴት እንኳን አልሆንክም እስካሁን ግን በቃ እንደዚህ ያረጋል። ይሄ ስራው ጠባይ እና ግን ከተዋህዶ ሃይማኖትህ ከልደታ ከምትወዳት እመቤቴን ከምትላት እኔም ከምወዳት ከምጠራት ከሷ ትርቃለህ ብያልም። ለቤቱ ያብቃ። ነብይ ሄኖክ ሰይጣን ተበቅሏል፣ በጣም ሸውዶሃልም ማለት ነው። የመጀመሪያው ለነብይ ሄኖክ ብቻ ሳይሆን ለመላው እንደዚህ አይነት ነብይን ባዮች መልእክት አለኝ። እኔ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ላይ ሰይጣን ከመጀመሪያውም እሱ ውሸታም የውሸት አባት ነው፣ ውሸትን ሲናገር ከራሱ አውጥቶ ይናገራል ይላል። ሰይጣን ከሱዳን መጥቶ ከሰላሌ ነው የመጣው ሊል ይችላል። ሰይጣን ከናይጄሪያ መጥቶ ከጎጃም ነው የመጣው ሊል ይችላል። ስለዚህ ሰይጣን ኢየሱስ እንዳለው ውሸታም የውሸት አባት ይልና ውሸትንም ሲናገር ከራሱ ይናገራል፣ ከራሱ አውጥቶ ማለት ከውስጡ። ስለዚህ ሄኖክ ይሄን ጥቅስ ባለማወቅ ይሁን ባለማስታወስ ይሁን እንዴት እንዳላየኸው አላቅም፣ ሰይጣንን ኢንተርቪው የምታረጉ ነቢያቶች ሰይጣን መጀመሪያውንም ውሸታም የውሸት አባት ነው ስለተባለ ከሰይጣን የምትወስዱት መረጃ በሙሉ ፉርሽ ነው ማለት ነው። መሰረት የሚባል ነብይ ነኝ ባይም ወለጋ አለ፣ እዚህም ጌቱ የሚባል አለ ቢሾፍቱ። ሶስቱም እንደዚህ አይነት መረጃዎች ሲያሰራጩ ታይተዋል። ሶስታችሁም የእውቀት ችግር እንዳለባችሁ ነው የሚያሳየው ማለት ነው። ምክንያቱም የሰይጣን መረጃ እውነት አይደለም፣ ውሸት ነው የሚናገረው። ውሸትን ሲናገር ይላል ከዛ ሰምቶ ምናምን አይደለም የሚለው ከራሱ ወጥቶ ይናገራል ነውና ወይ ጥቅሱን ባለመረዳት ሊሆን ይችላል። የተቀየሩ ሰዎችን ስናይ ደግሞ እግዚአብሔርን እናመሰግናለን። ወንድማችን ከፍ ያለው ቱፋ የተቀየረበት መንገድ አትሊስት ያለው አመለካከት ያስደንቀኛል። እስቲ ሰምተነው እንመለስና ሌሎች ጉዳዮችን እናነሳለን። ቀሚስን ልበስና ና አለኝ ዋሳ ታውቃለህ። አይ አለብስም ብዬ እንዲሁ ሄድኩኝ። ያው ያኔ ኦርቶዶክስን ለማብሸቅ እኔን ቀሚስ አልብሶ እዛ ማቆም ነበር አጀንዳው። እና እኔ ደግሞ በነገራችን ላይ ሰው ይሄን አድርግ ሲለኝ እኔ ይሄንን ነው የማደርገው። በተፈጥሮ ነው የምነግርህ። ባይለኝ እኮ አድርጌ ነው የምሄደው። ለምን አይደል በለበ በቃ ለምንድን ነው ያለኝ? እኔ እሱ ስላለኝ ነው እንደምለብሰው። ኦኬ ይፈልገዋል ቀሚሱ ማለት ነው ብዬ ቀሚሱ ውጭ አድርጌው ራሴ ፓስተር መስለኝ። ከዛ በቃ እንትን አለ ቅር አለው። ከዛ ከደረስኩ በኋላ ምናምን ስልክ አያነሳም ምናምን ካገኘኝ በኋላ አንዴ ጠዋት ላይ ያገኘሁትና ከዛ በኋላ ጠፋ። በስንተኛው ቀን እዚህ ቃተኛ ቦሌ ያገኘሁት ልንገርህ። ለምን መሰለህ? አይጠቅምም።
ከፍ ያለው ጋር በነገራችን ላይ እንደው የሀገር ሚስጥር ባይኖር የአገልጋዮች ሚስጥር አለ። የሀገር ሚስጥር የለም አለ ብላችሁ አይ አይደለም ለመሰለ በቃ አይጠቅሙም ግን ትክክለኛ ሰዎች እንሁን፣ ግልጽ ሰዎች እንሁን። ፍቅር ያሸንፋል። እኔ አንተን በመኮነን ልጸድቅ አልችልም። ያንተን ኃጢአት በማውራት የኔን ጽድቅ መስራት አልችልም። እንክደነው። እግዚአብሔር ከርኖለታል፣ እግዚአብሔር ይቅር ብሎታል። እሺ እሱ ይቅርታ ማታ ጠይቆበት ሊሆን ይችላል። ስለዚህ እኔ ለምን ከእግዚአብሔር ጋር እጣላለሁ? እና መተው አለብኝ ብዬ ነው የማምነው። እና አገኘሁትና ከዛ ምን እንዳደረገ ልንገርህ። እንዲህ ስለማያዋጣ ነው የምነግርህ። የትዕቢትም የጉራም ብትል ሰው የመናቅም ብትል የአባቴ ስም ትርጉም ራሱ ከፍ ያለው ቱፋ አይደለ? ቱፋ የሚለው ስም ራሱ ከባድ ነው። አመጽ ውስጥ ማለት በጣም ትዕቢተኛ እንድትሆን ኦቨር አክት እንድታደርግ ነው የሚያደርግ የስሙ ትርጉም። ስለዚህ እኔ የዛን አይነት ሳይኮሎጂ ያለኝ ሰው ነኝና መጣና ከዛ ቃተኛ የበላ ይሳቅ ሳዲቅ ሲዲ ምርቃት ይመስለኛል አስታውሳለሁ። አዮ እንዴ አንተ ሰው ጠርተህ እንዴት ስልክ አታነሳም እንዴ ምናምን አልኩት። እንዴ መተህ ነበር እንዴ ጠዋት ላይ እኮ ዘያየው መስሎኝ ምናምን አለኝ። ይል ከዚህ እኮ ተነስቼ ነው እሱ ጠርቶኝ ነው የኩት። ከዛ አንተ ቆሻሻ ሰው ነህ እንዴ እንደዚህ ያልኩት እኔ በቃ እንደዚህ ይዤ ማለት ነው። ማን ይላታል? የምሬን ነው ነገር አልዋሽም። እኔ አሁን ቢመጣ ምን ተጣልተናል። ኬፋ ሚደቅሳ ነው ያገላገለ ኬፋ ሚደቅሳና እንደሱ ጋር የነበረ ልጅ እና በኋላ ላይ እኔ ስማ በቃ ብቻ የራሴን ውሳኔ ልወስድ በቃ እንትን አልኩኝ። በኋላ ላይ ልጁ አየ ብልጥ ስለሆነ ቶሎ እንትና እንደ ጋርድ ቤት መጣ። አንድ እሱ ጋር ነበር። ምን ቤት ነህ አንተ የመጣው አልኩት። ሂድ ካጠገቡ ያልኩት። ከዛ ከኔ ጋር ምን ስለሆንክ ነው ካንተ ጋር ማወራው? ጠበቃውን ምን ሆነ አንተ ካንተ ጋር ማወራው? በኋላ ሄደ አገልግሎቱን በቃ እንደተረበሸ መንፈሱ ያው ውሸት ካለብህ እኮ ትረበሻለህ። ታውቃለህ፣ ኮንፊደንስ አይኖርም። ጠፋ። ኬፋ ሚደቅሳ ተው ብሎ ተቆጥቶ ይመክሮኝ እዛ አካባቢ ነበር። አጋጣሚ ወደ ቤት ተመለስኩኝ። ለሌ የፈለኩት ምን መሰለህ? ይሄ አሁን ቀሚሷን ፈልጎ ማብሸቅ ፈልጎ ነበር እንትን ያለኝ። አሁንም ያንን አመሉን አልተውም ይመስለኛል። አለ አይደለ መጥቶ የሆነ ነገር አሁን ለታቀደም እንዳልከው የብሽሽቅ ነገር ሲሰራ አየው ምናምን አይቼዋለሁ። አይጠቅምም በቃ ስለማይጠቅም ነገራችን ላይ እሱ ቸርች የሰራበት ቦታ ይሄኔ የኦርቶዶክስ አባቶች መሬት ሊሆን ይችላል እኮ መንግስት የሚስጠው ማን የሚስጠው ከዛ ቦታ ላይ ተፈናቀለ አካል አለ፣ የተነሳ አካል አለ። ስለዚህ ማላይ ቆመሽ እግዚአብሔርን ታሚያለሽ ነው እና ይሄን ህዝብ መሬቱን ለቸርች እየፈለጉት እሱን ግን እያጣጣሉትና እየሰበሩት እንዲኖሩ እንፈቅድላቸው አይገባም። እኔ ህዝቤ ሊከበር ይገባል ባይ ነኝ። ጴንጤም ልሁን ካቶሊክ ልሁን ሙስሊም ልሁን ህዝብ ሊከበር ይገባል እንደራሴ ይሄን ነው የሚል። ከዛም ባለፈ ግን እናት ቤተክርስቲያን ናት። ምንም ቢሆን ሰው አንድ ቀን እንኳን ያሳደረውን ሰው ያመሰግናል አይደለም? ፊደል ቀርጻ ያስተማረች አንደበተ ርቱዕ ሆነ እንደዚህ እንድታወራ ያደረገችን ኮንፊደንስ ህዝቦቿን መንጋውን እኮ ነው አሳልፋ ይሰጠች። አስብ አንተ የተሳሳትኩ ሐኪም በሆነ ስንት ህዝብ ልመርዝ ይችላል። እኔ በሺህ የሚቆጠር ህዝብ ንግስ ላይ ፕሮግራም አዘጋጅታ እኮ ውጡ ብላ በልጅነታችን ገና ማይክ የሰጠችን ቤተክርስቲያን ናት እኮ። ጴንጤ ጋር አለ እንዴ እንደዚህ? ስታግዙኝ ነበር፣ ስትደግፉኝ ነበር። የሪፖርት ጦሩን በኮፒ ሊንክ ጋሻ እየመከታችሁ ታዲያ አሁን የት ሄዳችሁብኝ? ጠላት እያየለ ሊያጠፋኝ ፈልጎ የሪፖርት ቢላዋ በየቀኑ ሲስል እናንተም እንደኔ ደከማችሁ መስል። የኮፒ ሊንክ ጋሻችሁን ይዛችሁ ካልደረሳችሁልኝ የሪፖርት ጦር ከቲክቶክ ሊያጠፋኝ ነው። ሁላችሁም አካውንቴን ኮፒ ሊንክ አድርጉልኝ። በየቀኑ አንዳንድ ቪዲዮ እያስወረዱ ቪዲዮዎቼ እናንተ ጋር እንዳይደርሱ እያደረጉብኝ ነው። ሁላችሁም የቻላችሁትን ያክል